በማይክሮሶፍት ኤክሴል ላይ ከኤ እስከ ዜድ ያሉ ስራችንን እጅግ በጣም የሚያቀላጥፉልንን ሾርትከቶች ነው የምናየው። ሙሉ በሙሉ ሁሉንም በተግባር ስለምናይ ዩቲዩባችንን ሰብስክራይብ አላረጋችሁ ሰብስክራይብ፣ ላይክ በማድረግ ቪዲዮን እንጀምረዋለን ማለት ነው። ወደ መጀመሪያው እንሄዳለን። በቅድሚያ ኮንትሮል ኤ ነው የምናየው ማለት ነው። የፈለጋችሁት ጋር ክሊክ በማድረግ ኮንትሮል ኤ ብታደረጉ ምን ያደርጋል? እዛ አካባቢ የሰራችሁትን ዳታ ብቻ ነው የሚመርጠው ማለት ነው። ግን እዚህ ባዶ ቦታ ላይ ክሊክ አድርጋችሁ ከኪቦርድ ኮንትሮል አይለቀቅም። ኮንትሮልን ትይዙና ኤ ስታደረጉ ኦል ነው ሴሌክት የሚያደርገው ማለት ነው። ምናልባት እናንተ ኮንትሮል ኤን ማታደረጉ ከሆነ ከዚህ ቀደም ምንድነው የምታደረጉት? እዚሽ ጋር ክሊክ በማድረግ ምን ታደረጋላችሁ? ሙሉውን ሴሌክት ታደረጋላችሁ ማለት ነው። እዚህ ጋር አሁን ያለው እንዳለ ወርክ ሽታችን ምን ሆኗል? ቦልድ ሆኗል ማለት ነው። ደግሜ ከኪቦርድ ኮንትሮል ቢ ባረግ ምን ያደርጋል? ልክ እንደዚህ ደብዘዝ ይላል ማለት ነው። ስለዚህ ደመቅ እንዲል ምን ማድረግ ትችላላችሁ? ኮንትሮል ቢ ማድረግ ትችላላችሁ። ምናልባት ኮንትሮል ቢ ማድረግ ማትፈልጉ ከሆነ እዚህ ጋር ሆም ጋር ትገቡና ይኸው እዚህ ጋር ቢ ስታደርጉ እንደዚህ ቦልድ የሆነው ይጠፋል። ደግማችሁ ስትነኩ ቦልድ ይሆናል ማለት ነው። ኮንትሮል ቢ ምንድን ነው የሚያደርግልን? ጽሁፋችንን ደመቅ ያደርግልናል ማለት ነው። ሌላው የምናየው በማይክሮሶፍት ኤክሴል ላይ ኮንትሮል ሲ ነው ማለት ነው። እዚህ ጋር ለምሳሌ እንደዚህ ሴሌክት አድርጌያለሁ ማለት ነው። ከዛ በመቀጠል ኮንትሮል ሲ እላለሁ። ከዛ ወደምፈልገው ቦታ ሄጄ ልክ እንደዚህ ኮንትሮል ቪ ብል ምን ያደርጋል? ኮፒ ያደረኩትን እንደዚህ ፔስት ያደርጋል ማለት ነው። ኮንትሮል ሲ የምንፈልገውን ዳታ ኮፒ ነው የሚያደርግልህን ማለት ነው። በኮንትሮል ሲ የምትፈልጉትን ኮፒ ማድረግ ትችላላችሁ ማለት ነው። ቀጣይ ደግሞ የምናየው ምንድነው? ኮንትሮል ዲ ነው ማለት ነው። ኮንትሮል ዲ ደግሞ የሚያደርግልን ምንድን ነው? ለምሳሌ እዚህ ጋር አንድ ዳታ አለን። ይህንን ዳታ ወደ ታች ፈርስት ማድረግ ከፈለግኩ እንዲሁ ዝም ብዬ ሴሌክት በማድረግ ምን ማድረግ እችላለሁ? ኮንትሮል ዲ ሳደርግ ምን ያደርጋል? ፊል ዳውን ያደርግልናል ማለት ነው። ኮንትሮል ዲ ስነካ ፊል ዳውን ያደርግልናል። እዚህ ጋር ላስት የሚለውንም ፔጅ የሚለውንም ይህንንም ወይም ደግሞ ከፈለጋችሁ አንድ ላይ እንደዚህ ሙሉን እንደዚህ ከመረጣችሁ በኋላ ኮንትሮል ዲ ብታደረጉ ሙሉ ከላይ ያለውን ዳታ ፊል ዳውን ያደርግልናል ማለት ነው። ወደ ታች ደግሞ ያመጣልናል ማለት ነው። ኮንትሮል ኢ ደግሞ በቀላሉ እዚህ ጋር ያሉትን ዳታዎች እዚህ ጋር ለያይተን ለመጻፍ ይረዳናል ማለት ነው። ለምሳሌ እዚህ ጋር ስሞች፣ እድሜ ምናምን አለ። እዚህ ጋር ስሙን፣ የአባት ስሙን፣ እድሜውን ለመለያየት በቀላሉ የሁሉንም ዳታ በቅድሚያ ስሙን እንጽፋለን። የመጀመሪያውን ስም ከጻፍን በኋላ ለምሳሌ ዳዊት እንበልና ከዛ ሙሉን እንዲህ ሴሌክት ታደርጉታላችሁ። ሙሉን ሴሌክት ካደረጋችሁ በኋላ ኮንትሮል ኢ ብታደረጉ ለይቶ ብቻ ያመጣል ማለት ነው ስሙን። እዚህ ጋር ላስት ኔሙንም እንጻፍና እዚህ ጋር ላስት ኔሙን እንጽፋለን። ከዛ በመቀጠል ሙሉን ሴሌክት ማድረግ እንችላለን። እንዲህ ሴሌክት አድርገን ኮንትሮል ኢ ብናደረግ ፍላሽ ያደርጋል ማለት ነው ፋይሉን። እዚህ ጋም እድሜውን እንጻፍና የመጀመሪያውን ከዛ ኢንተር፣ ከዛ ኮንትሮል ኢ ማድረግ ትችላላችሁ። ሙሉን እንደዚህ ሴሌክት በማድረግ ኮንትሮል ኢ ብታደረጉ ምን ያደርጋል? ፍላሽ ያደርጋል ማለት ነው ፋይሉን። አሁን ደግሞ የምናየው ኮንትሮል ኤፍ ነው። ማይክሮሶፍት ኤክሴል ላይ ኮንትሮል ኤፍ የምትፈልጉትን ነገር መፈለጊያ ነው፣ ፋይንድ ያደርጋል ማለት ነው። ለምሳሌ እዚጋ ያለውን ሙሉ ዳታውን እንዲህ ሴሌክት አድርጌዋለሁ። ከዛ ኮንትሮል ይዘን ኤፍ እንበል ማለት ነው። ከዛ ምንድን ነው የምትፈልጉት ይለናል። እኛ ለምሳሌ ኮንትሮል የሚለውን ራሱን እንፈልጋለን እንበል እና ፋይንድ ኦል እንበለው። ፋይንድ ኦል ስንል እዚህ ጋር ከመጀመሪያው ጀምሮ ያሉትን ኮንትሮሎች ይመርጥልናል። ምናልባት እናንተ እዚህ ጋር ማየት ትችላላችሁ። እዚህ ጋር ሁሉንም መርጧቸዋል። አያችሁት? ኤክሴሉን ሽቱን ያሳየናል የቱ ጋር እንዳለ። የምንፈልገውን ስንነካ ልክ እንደዚህ የቱ ጋር እንዳለ ይመርጣል። ይሄንን እንደዚህም ከፍ አድርጌ እዚህ ጋር ባረግ የቱ ጋር እንዳለ ያሳየናል ማለት ነው። ስለዚህ ማይክሮሶፍት ኤክሴል ላይ እየሰራችሁ እያለ አንድ ወርድ ወይ ሌሎች ሴንቴንሶች ከፈለጋችሁ ልክ እንደዚህ ኮንትሮል ኤፍ በማድረግ መፈለግ ትችላላችሁ ማለት ነው። በአጭር ጊዜ ውስጥ ማግኘት ትችላላችሁ ዳታውን ማለት ነው። ቀጣይ ደግሞ የምናየው ኮንትሮል ጂ ነው ማለት ነው። እዚህ ጋር ለምሳሌ አንድ ዳታ አለን። ይሄን ዳታ እንደዚህ እንምረጠው። አሁን ለዚህ ጋር ምህረት ምትላለች። ምህረት እያለን እያንዳንዱ ላይ መጻፍ አይጠበቅብንም። እዚህ ጋር ቢሾፍቱ እያለን መጻፍ አይጠበቅብንም። እዚህ ጋር አህመድ ሚል አለ። አህመድ እያለን ወደ ታች ዱከም እያለን ከምንጽፍ በቀላሉ በኮንትሮል ኤች ብቻ በኮንትሮል ጂ ማስተካከል እንችላለን። ወይ ደግሞ ከኪቦርድ ኤፍ5 መንካት ትችላላችሁ። ከኪቦርድ ኤፍ5 ወይ ኮንትሮል ጂ ልክ ስትነኩ እንደዚህ ሚል ይመጣል ጎቱ። ከዛ እዚህ ጋር ስፔሻል ሚለውን ነው የምትነኩት ማለት ነው።
ከዛ እዚህ ጋር ብላንክስ የሚለውን ብቻ ቲክ በማድረግ ኦኬ ብላችሁ ትወጣላችሁ። ልክ እንደዚህ ባዶ ባዶ ቦታውን አጥቁሮልናል ማለት ነው። ከዛ በመቀጠል ኢዚኳል ቱ ከዛ እችኛዋን ነው የምንጽፈው ማለት ጂ እና እዚህ ጋር 22 ብላችሁ መጻፍ ትችላላችሁ። ካልሆነ ይህን ስትነኩ ራሱ ጂ 22 ይላል። ከዛ ኮንትሮል ይዛችሁ ኢንተር ነው የምትሉት ማለት ነው። ሁሉንም ይሞላልናል ማለት ነው። ልክ እንደዚህ ባዶ ባዶ የነበሩትን ቦታዎች በአንድ ጊዜ ይሞላልናል ማለት ነው። በኮንትሮል ጂ እንደዚህ አይነት ነገሮችን ማስተካከል ትችላላችሁ ማለት ነው። ቀጣይ ደግሞ የምናየው ኮንትሮል ኤች ነው። ኮንትሮል ኤችን ደግሞ ለማየት መጀመሪያ ሙሉውን ዳታ ሴሌክት እናድርገው እንደዚህ። ከዛ በመቀጠል ኮንትሮል ኤች ነው የምትሉት ማለት ነው። ኮንትሮል ኤች ትላላችሁ። ከዛ እዚህ ጋር ለምሳሌ ኮንትሮል ሚል ጽፋችኋል። በጣም ብዙ ነው የጻፋችሁት። እሱን ወደ ፈለጋችሁት መቀየር ትችላላችሁ ማለት ነው። እሱን ወደ ፈለጋችሁት ለምሳሌ ኮንትሮል በሚለው ፋንታ ሺፍት ማለት ከፈለጋችሁ በአንድ ጊዜ ሁሉንም ይቀይረዋል ማለት ነው። ሁሉንም ይቀይረዋል። እዚህ ጋር ብቻ መጣችሁ ሪፕሌስ ኦል ማለት ነው። ከዛ ኦኬ ስትሉት ከአሁን በኋላ እዚህ ጋር ኮንትሮል የሚለው እንዳለ ሺፍት ወደሚለው ቀይሮልናል ማለት ነው። በዚህም በመጠቀም ስራችንን ማፍጠን እንችላለን ማለት ነው። ቀጣይ ደግሞ ኮንትሮል አይ ነው የምናየው። እዚህ ጋር አንድ ዳታ ቢኖራችሁ ይህንን ጽሁፍ ኮንትሮል አይ ስትነኩ ምን ይሆናል? ኢታሊክ ይሆናል ወይ ደግሞ ጠመም ይላል። ልክ እንደዚህ ደግማችሁ ደግሞ ወደ ቦታው ለመመለስ ኮንትሮል አይን ነው ደግማችሁ የምትነኩት ማለት ነው። ኮንትሮል አይ ልክ እንደዚህ ዳታችንን ኢታሊክ ያደርግልናል ማለት ነው። ቀጣይ ደግሞ ኮንትሮል ኬ ነው የምናየው። ለምሳሌ እዚህ ጋር ዳታ ሚል አለ። ይህን ዳታ ሚለውን እንምረጠውና ከዛ ኮንትሮል ኬ ነው የምንነካው ማለት ነው። ኮንትሮል እንይዛለን ከዛ ኬ። ልክ እንዲህ ስናደርግ ምን ያደርጋል? ለዚህ ለዳታው መረጃ የምናስገባለት ካለ እሱን እንደ ሪፈረንስ እናስገባለን ማለት ነው። ለምሳሌ ማንኛውም ዳታ ማስገባት ትችላላችሁ። እኔ እዚህ ጋር ስኪል የሚለውን ላስገባለት ከዛ ኦኬ ይለዋለሁ ማለት ነው። ስለዚህ የሚፈልግ ሰው ከአሁን በኋላ ዳታ ሲፈልግ እዚህ ጋር መጥቶ ምን ማድረግ ይችላል? ክሊክ ሲያደርግ ይህን ዳታ ልክ እንደዚህ ወዲያው ይከፍትለታል በፍጥነት ማለት ነው። በዚህ መንገድ ሃይፐር ሊንክ መስራት ትችላላችሁ ማለት ነው በኮንትሮል ኬ። ሌላው ደግሞ ፎርማት ሴል ማድረግ ነው። ኮንትሮል ኤል። እዚህ ጋር አሁን ያላችሁን ዳታ እንደዚህ ሴሌክት በማድረግ ከኪቦርድ ኮንትሮል ኤል ስታደርጉ ልክ እንደዚህ የቱን ኤሪያ ነው ቴብል መስራት የምትፈልጉት ይላል። ከፈለጋችሁ መቀየር ትችላላችሁ እንደዚህ በማድረግ ከዛ ኦኬ ስትሉ ልክ እንደዚህ ቴብል ይሰራላችኋል ማለት ነው። በኮንትሮል ኤል ፎርማት ማድረግ ስላላችሁ ማለት ነው ሴሉን። ቀጣይ ደግሞ የምናየው በማይክሮሶፍት ኤክሴል ላይ ኮንትሮል ኤን ነው። እዚህ ጋር እየሰራችሁ እያለ ዳታ አዲስ ሽት ብትፈልጉ ምንድነው የምታደርጉት? ኮንትሮል ትይዙና ኤን ትነካላችሁ ማለት ነው። ምን ያደርጋል? አዲስ ማይክሮሶፍት ኤክሴል ይከፍትልናል ማለት ነው። በዚህ መንገድ አዲስ መክፈት ትችላላችሁ እየሰራችሁ እያለ። ሌላው ደግሞ ኦፕን ማድረግ ከፈለጋችሁ ምንድነው የምታደርጉት? ኮንትሮል ኦ ነው ማለት ነው። አሁን የምናየው ኮንትሮል ኦ ነው። ከኪቦርድ ኮንትሮል ከዛ ኦ ስታደርጉ ልክ እንደዚህ ይከፍትልናል። ምንድነው ከዚህ በቀደም የምንሰራቸው የነበሩ ናቸው። የምትፈልጉትን ኦፕን ማድረግ ትችላላችሁ ማለት ነው። እዚህ ጋር ለምሳሌ አዚ ሚላለ አዚ ሚለውን አንዱ መክፈት ከፈለግን እንዲህ ክሊክ ስናደርግ ይከፍትልናል ማለት። ከሌለ ግን ምናልባት አጥፍታችሁት ከሆነ ልክ እንደዚህ ይመጣል ማለት ነው። በዚህ መንገድ ምን መጠቀም ትችላላችሁ? ኮንትሮል ኦ መጠቀም ትችላላችሁ ማለት ነው። እዚህ ጋር ያለውን ዳታ ደግሞ ፕሪንት ማድረግ ከፈለጋችሁ በቀላሉ ከኪቦርድ ኮንትሮል ይዛችሁ ፒ ነው የምትነኩት ማለት ነው። ልክ ኮንትሮል ፒ ስታደርጉ እንደዚህ ፕሪንት ፕሪቪው ያመጣል ማለት ነው። አሁን ምን ማድረግ አለብን? ሁሉንም ዳታ አላስገባልንም። ስለዚህ ማስተካከል አለብን። መጀመሪያ ወደዚህ ወደኋላ እንመለሳለን። ተመልሰን ምን እናደርጋለን? ምንፈልገውን ዳታ ይህን ብቻ ከፈለግን እንደዚህ ሴሌክት እናደርጋለን። ከዛ ፔጅ ሌአውት፣ ከዛ በመቀጠል ፕሪንት ኤሪያ፣ ከዛ ሲት ፕሪንት ኤሪያ እንልና ከኪቦርድ ኮንትሮል ፒ እንላለን ማለት ነው። ልክ እንደዚህ ፕሪንት ፕሪቪው ያመጣልናል ማለት ነው። ቅድም ሁሉንም ዳታ አላመጣልንም። እዚህ ጋር መታችሁ ኔክስት ስትሉ ልክ እንደዚህ ያመጣላችኋል ሁሉንም። እነዚህም በአንድ ገጽ ማድረግ ከፈለጋችሁ ምንድነው የምታደርጉት? ወደ ፔጅ ሲታፕ ትገቡና እዚህ ጋር 100 ሚላለ ይሄ 100 ሚለውን እንቀንሷለን። ወደ 70 አድርጌዋለሁ። ወደ 70 ሳደርገው አሁን 2 ፔጅ ሆኗል ማለት ነው። የተወሰነ ይቀራል። አሁንም ከዚህም በታች መቀነስ ትችላላችሁ ማለት ነው። ፔጅ ሲታፕ ግን በጣም ከቀነሳችሁት በጣም ትንሽ ሊሆንባችሁ ይችላል ማለት ነው። ልክ እንደዚህ በማድረግ ወደ አንድ ፔጅ አስገብተነዋል ማለት ነው። በጣም ትንሽ ሊሆንብን ስለሚችል እኛ ወደ 2 ፔጅ እናስገባዋለን። እንደዚህ ወደ 70 አድርገን ወደ 2 ፔጅ ማስገባት እንችላለን። ይሄን ወደ መሃል ማድረግ ከፈለጋችሁ እዚሽ ጋር ትነኩና እንደዚህ በማድረግ ወደ መሃል ማድረግ ትችላላችሁ ዳታውን።
ከዚህም በላይ እንዲሆንላችሁ ማድረግ ከፈለጋችሁ ፔጅ ሴትአፕ ጋር በመግባት እንደዚህ ስትጨምሩበት ምን ያደርጋል? ከፍ ከፍ ያለ ይሆናል ማለት ነው። በዚህ መንገድ ኤክሴል ላይ ፕሪንት ማድረግ ትችላላችሁ። ልክ ስትጨርሱ እዚህ ጋር ብዛቱን ነው የምታስተካክሉት። የምትሰጡት ሰው ለ10 ሰው ከሆነ ይህን ኮፒ የሚለውን ለ10 ሰው ታደርጋላችሁ። እዚህ ጋር ደግሞ ፕሪንት የምታደርጉበት ፕሪንተርን የምትመርጡት ማለት ነው። እዚህ ጋር ካሉ ፕሪንተሮች መካከል አንዱን ትመርጣላችሁ። ከዛ ስትጨርሱ ፕሪንት ነው የምታደርጉት። ምናልባት ይህን በከለር ማድረግ ከፈለጋችሁ ፕሮፐርቲ ጋር በመሄድ ነው የምታስተካክሉት ማለት ነው። እዚህ ጋር ይኸው ከለር ተመርጧል። ወደ ብላክ ከፈለጋችሁ እንዲህ ብላክ ስታደርጉ እዚህ ጋር ብላክ ያሳያል ማለት ነው። ግሬ ስኬል እኛ ከለር ስለሚፈልግ እንደዚህ እናደርጋለን። ኦኬ። ልክ ስትጨርሱ ይህንን ፕሪንት ነው የምትሉት ማለት ነው። ልክ ፕሪንት ስትሉት ራሱ ወደ ፕሪንት ይወስደዋል ማለት ነው። ኮንትሮል ፒ በማድረግ የምትፈልጉትን ዳታ ፕሪንት ማድረግ ትችላላችሁ ማለት ነው። ቀጣይ ደግሞ የምናየው ምንድን ነው? ከኮንትሮል ፒ ቀጥሎ ኮንትሮል ኪው ነው ማለት ነው። በኮንትሮል ኪው በጣም ብዙ ስራዎች ነው የምንሰራው ማለት ነው። በኮንትሮል ኪው በጣም ብዙ ስራዎች ነው የምንሰራው። እዚህ ጋር አንድ ዳታ አለ። እዚህ ጋር ይሄን ሴሌክት እናድርገውና እዚህ ጋር እንደዚህ ሴሌክት እናድርገው። ከዛ ከኪቦርድ ኮንትሮል ኪው እንንካ። ልክ ኮንትሮል ኪው ስናደርግ እዚህ ጋር ብዙ ስራዎች የምንሰራበት ይመጣል። የመጀመሪያው ለምሳሌ ዳታ ባር ነው። ዳታ ባር ልክ እንደዚህ ለእያንዳንዱ ዳታ ባር ይሰራልናል ማለት ነው። አሁንም ኮንትሮል ኪው እናድርግና ከዛ በመቀጠል እዚህ ጋር ከለር ማድረግ ይቻላል። እንደገና ደግሞ አይከኖች ምናምን መስጠት እንችላለን ማለት ነው። እዚህ ጋር ላለው ሽታችን ወይ ደግሞ እዚህ ጋር ግሬተር ዛን ሌዛን የሚለውን ማስገባት እንችላለን። ይህም ብቻ ሳይሆን ቻርትም መስራት ከፈለግን ወደ ቻርት ይወስደናል ማለት ነው። ለእያንዳንዱ ይኸው እዚህ ጋር ቻርት መስራት እንችላለን። የተለያዩ ቱሎች አሉ ማለት ነው። ለእያንዳንዱ ይኸው እዚህ ጋር ሰሙን ይሰራልናል። ከታች አቬሬጅም ከሆነ ይኸው ከታች እየሰራልን ነው፣ እዚህ ጋር ይሰራልናል ማለት ነው። ካውንት ማድረግ ከፈለጋችሁ 15 ነው ብዛቱ፣ ፐርሰንቴጁን መስራት ትችላላችሁ። ስለዚህ በኮንትሮል ኪው በጣም ብዙ ስራዎች ነው ማለት ነው የምትሰሩት። እዚህ ጋር በጣም ብዙ የምትሰሯቸው አሉ ማለት ነው። ስለዚህ እናንተም ኮንትሮል ኪው በማድረግ በቅድሚያ ግን ዳታውን ምረጡና መለማመድ ትችላላችሁ ማለት ነው። ሌላው ደግሞ ከኮንትሮል ኪው ቀጥሎ ኮንትሮል አር ነው የምናየው ማለት ነው። ለምሳሌ እዚህ ጋር ዳታ ቢኖራችሁና ይህን ወደዚህ ወደ ቀኝ ማምጣት ከፈለጋችሁ ልክ እንዲህ ሴሌክት ታደረጉና ኮንትሮል አር ስትነኩ ራሱ ወደ ቀኝ እያንዳንዱን ዳታ በአንድ ጊዜ ያመጣላችኋል ማለት ነው። በዚህ መንገድ ዳታችሁን ማምጣት ትችላላችሁ ማለት ነው በኮንትሮል አር። ሌላው የምናየው ኮንትሮል ኤስ ነው። እዚህ ጋር እየሰራችሁ እያለ መብራት እንኳን ቢጠፋ ፋይላችሁ እንዳይጠፋ ምን ማድረግ ትችላላችሁ? ከኪቦርድ ሄዳችሁ ኮንትሮል ኤስ ስታደረጉ ልክ እንደዚህ ይመጣል ማለት ነው። እዚህ ጋር ስሙን መቀየር ከፈለጋችሁ ስሙን መቀየር ትችላላችሁ። እዚህ ጋር ስሙን መቀየር ከፈለጋችሁ ስሙን መቀየር ትችላላችሁ። ሌላው ደግሞ ቦታውን እዚህ ጋር ሴቭ የምታደርጉበት ቦታ የት ነው? ዴስክቶፕ ከሆነ ዴስክቶፕ። እዚህ ጋር ግን ሴቭ አስ ታይፕ የሚለውን ባትቀይሩት አሪፍ ነው። ግን ፓስወርድ ማድረግ ከፈለጋችሁ እዚህ ጋር ቱልስ የሚለው ጋር ትሄዱና ከዛ ጀነራል ኦፕሽን ከዛ እዚህ ጋር ፓስወርድ ነው የምታደርጉት ማለት ነው። የምትፈልጉትን ፓስወርድ ታደርጋላችሁ። ከዛ መድገመም ትችላላችሁ። ካልሆነም ኦኬ ነው የምትሉት። ልክ ኦኬ ስትሉት ልክ እንደዚህ ፓስወርድ አድርጎ ዴስክቶፓችሁ ላይ ሴቭ ያደርጋል ማለት ነው። ቀጣይ ይህንኑ እንክፈት ብንል ምን ያደርጋል? ፓስወርድ ይጠይቀናል ማለት ነው። አዚ ብለን ነው ሴቭ ያደረግነው። ለምሳሌ ዴስክቶፓችን ላይ እንዲህ ዴስክቶፓችሁ ላይ ሴቭ አድርጋችሁ ቶሎ ማታገኙት ከሆነ ከኪቦርድ ሄዳችሁ ፊደሉን መንካት ነው። እኔ ለምሳሌ አዚ ነው ያልኩት፣ ኤ ነካለው። ኤ ስነካ ይኸው ከታች ያመጣልኛል ማለት ነው። እሱ ልክ ስከፍት ፓስወርድ ነው የሚጠይቀኝ። ፓስወርዱን ሳላስገባ ወደ ሽቱ አያስደኝም ማለት ነው። ልክ እንደዚህ ፓስወርድ ይጠይቀኛል ማለት ነው። ፓስወርዱን ላስገባ። ይሄ ከታች ያለው ሌላ ዳታ ስለሆነ ነው። ልክ ኦኬ ስል ፓስወርዱን ሳስገባ ልክ እንደዚህ ወደ ሴቭ ወዳረኩት ይወስደኛል ማለት ነው። ቀጣይ የምናየው ኮንትሮል ዩ ነው ማለት ነው። እዚህ ጋር ዳታ ቢኖራችሁ ይሄንን ለምሳሌ ፔስት የሚለውን ኮንትሮል ሲ እንበልና ወደዚህ ጋር እናምጣው። ኮንትሮል ቪ። አሁን እዚህ ጋር ዳታ አለን። ይሄንን አንደርላይን ማድረግ ከፈለግን ሴሌክት እናደርጋለን። ከዛ በመቀጠል ኮንትሮል ዩ ስናደርግ ልክ እንደዚህ አንደርላይን ያደርግልናል ማለት ነው። ኮንትሮል ዩ የምንሰራውን ዳታ አንደርላይን ነው የሚያደርግልን። ፔስት ደግሞ ኮንትሮል ቪ ነው። ኮንትሮል ቪ በቅድሚያ ለምሳሌ ይሄን ኮንትሮል ሲ እንበልና ከዛ እዚህ ጋር እንደዚህ ሴሌክት አድርገን ኮንትሮል ቪ ብናደርግ ምን ያደርጋል? ያንን ከላይ ያመጣነውን ዳታ ኮፒ ያደረግነውን ልክ እንደዚህ ፔስት ያደርግልናል ማለት ነው። ሌላው ኮንትሮል ኤክስ ደግሞ ከት ነው። ለምሳሌ እዚህ ጋር ያለውን ዳታ
ከትም በለውና ወደ ሌላ ቦታ መውሰድ ከፈለጋችሁ ወደዚህ እዚህ ጋር ክሊክ አድርጋችሁ ኮንትሮል ቪ ብታደርጉ አንደኛ ያጠፋል፣ ሁለተኛ ደግሞ እዚህ ጋር ኮፒ ያደርጋል ማለት ነው። ኮንትሮል ኤክስ ዲሌት እና ፔስት ነው የሚያደርግልን ማለት ነው። ሁለቱንም ስራ ነው የሚሰራልን። ኮንትሮል ዋይ ደግሞ ወደኋላ ነው የሚመልሰው። ለምሳሌ እዚህ ጋር የሰራነው ዳታ ነበር፣ ልክ እንደዚህ ወደኋላ እየመለሰው ይሄዳል ማለት ነው። ሌላው ደግሞ የምናየው በመጨረሻ ኮንትሮል በማይክሮሶፍት ኤክሴል ላይ ኮንትሮል ብንነካ ደጋግመን ምን ያደርጋል? ወደፊት ይመልስልናል ማለት ነው። በተመሳሳይ እዚሁ ዩቲዩባችን ላይ የሰራናቸው ሌሎች ትምህርታዊ ቪዲዮዎች አሉ። ከማይክሮሶፍት ኤክሴል ጋር ሌሎች ትምህርታዊ ቪዲዮዎችም አሉ። እነሱን ለማግኘት ወደ ዩቲዩባችን መመለስ ይችላሉ። ይህንን እስካሁን ያያችሁትን ትምህርታዊ ቪዲዮ ላይክ ያላረጋችሁ ላይክ፣ ሰብስክራይብ ያላረጋችሁ ዩቲዩባችንን ሰብስክራይብ ያርጉት። ይመቻችሁ።